የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለው እግዚአብሔር ይመስገን። እንግዲህ ዛሬ ብሩኪና ሃይሚ ተመልሷል። በጣም ደስ የሚል ነገር ነው። ከቡታጅራ ወደ አዲስ አበባ ተመልሷል እና ትላንትና የብሩኪን ሰርፕራይዝ አበላሻለሁ እያለች እንደሆነ በቪዲዮ ላይ ማየት እንችላለን። እና ዛሬ ሰርፕራይዙ የሆነ ደስ የሚል ነገር ነው። በሁለቱ መካከል ያለውን ነገር ምን ያህል ግልጽ እንደሆኑ እነዚህ ሁለት ሰዎች ብሩኪና ሃይሚ ምን ያህል ግልጸኛ ሰው እንደሆኑ ማየት እንችላለን። ስለዚህ የሚጠያየቁት ጥያቄ አለ። በጣም ደስ ይላል። እስኪ ቪዲዮን አንድ ላይ እንመለከታለን እና ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያረጋችሁ ቪዲዮ ከተመቻችሁ ደግሞ ላይክ እያረጋችሁ ለእናንተ እንግዲህ ቀላል ነገር ነው። ምንም ያስከፍላችሁ ነገር አይደለም። ብቻ ሰብስክራይብ በማድረግ አበረታቱኝ። በጣም ነው የምወዳችሁ። ቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ እስከ መጨረሻው። ይመቻችሁ። ሎተሪ ደርሶ እኔ ታምም ያለው እና የደረሰኝ የሎተሪ ብር 10 ሚሊዮን ብር ነው። ከዛ ለመታከም 10 ሚሊዮን ብር ያስፈልጋል ብትባይ ትሰጪኛለሽ እንዴ? ቆይ ምን አይነት ጥያቄ ነው? አንተ ታማል፣ ከዛ እሷ ሎተሪ ደረሳት፣ ከዛ አንተ ስለታመምክ ያን ያህል ብር ተጠየቅ ለሕክምና ማለት ነው። ሶ ሃይሚ ለምንድን ነው ከመስጠት ወደኋላ የምትለው? ወደ አለት ትላለች ብዬ አላስብም። እና ምንም ጥያቄ የለውም። እውነት የሆነ ቀለል ያለ ጥያቄ ነው። አብራክ እስከኖረች ድረስ እየወደደች ገንዘብን አስበልጣ ከአንተ በላይ ገንዘብን ታስበልጣለች ብዬ አላስብም። ምክንያቱም 2 ዓመታት ላይ እነዛ 2 ዓመታት ውስጥ አንድ ላይ ነው እናንተ ብዙ ነገሮችን አሳልፋችኋል። ስለዚህ ይሄ ምንም ማለት አይደለም ለሷ እና እንደዛ ነው የሚሆነው ብዬ ነው የማስበው። እና ይሄ ምንም ጥያቄ የለውም። 10 ሚሊዮን ብር ለሕክምና ያስፈልገኛል ብትባይ ትሰጪኛለሽ? አዎ እኮ እኔም ያልኩት እኮ እሱ ነው ብለሽ በትክክል ነው ማለት አይደለም እኮ አይደለም ስለተጠራጠረች ስለተጠራጠረች ልትገል ነው። ኧረ ብሩክ አንተ ደግሞ በጣም የምትጫወተው ግን በቃ ምንም አቅማመት አያስፈልግም። ምንም ጥያቄ የለውም። ከመስጠት ወደኋላ ትላለች አላስብም። እና ትክክል ነው ብላ እንትን ያለችበት እኮ ለመረዳት አንደርስታንድ ለማድረግ ነው እንጂ ልትደፍኝ ነው ደስ ይላል። አንተማ በጣም ትላጠዋለህ። ብቻ ይሄ ምንም ጥያቄ መጠየቅ ራሱ አያስፈልጉም ብዬ ነው ማስበው። አይመስላችሁም? የጨረቃ ቤተሰቦች በሰርግ ቀን አርሰናል የዋንጫ ጨዋታ አለው ብትባልና ከባድ ከሰርግህ እና ከኳሱ የቱን ትመርጣለህ? ማርያምን ከባድ ነው። አንተ ግን ኧረ ካሜራማኑ ግን እውነት ይመቸው፣ ቤካ ይመቸው። ምን አይነት ጥያቄ ነው? በስመ አብ ተምር ከባድ ጥያቄ ነው። ብሩክ በተለይ ለሃይሚ ቀለል እያደረገ ነው ብዬ ነው የማስበው። እውነት በጣም ነው የሚወግነው ለሃይሚ እና ሴት ስለሆነች ምን ይመስለኛል ቀለል ያለ ጥያቄ ነው የሚያወጣው። እና ብሩክ በአሁኑ ሰዓት እውነት ይሄን ነገር መፍረድ በጣም ይከብደዋል። ምክንያቱም አርሴናል ምን ያህል እንደሚወድ አሳይቷል። እንደውም የአርሴናልን ማሊያ ለብሶ የሆነ ሰዓት እኮ በጣም እንትን ሲል ነበረ እና ያንን ቪዲዮ ካያችሁ ነው የምላችሁ። እና በጣም የሚከብድ ጥያቄ ነው። እስኪ መልሱን እንሰማዋለን። እኔ ግን ይህንን በእውነት በጣም ይከብዳል ብዬ ነው የማስበው። ረብኛ የሰው ሰርግ ነው እኮ የሰው ሰርግ አርሰናል ኳስ ኖሮ መኪና ላይ ስልኬን አስቀምጬ በስልኬ እያየሁ ባለፈው ቡታጅራ በተፈጠረው ነገር ቆይ አይደለም ቡታጅራ ላይ በተፈጠረው ነገር ነው። ይኸውልህ እንግዲህ ባለፈው ትዝ ካላችሁ ሙሹን በግድ እንደዚህ ብሩክ እንደዚህ ብሎኛል ምናምን ነገር ብላ ቤት ድረስ ሄዳ ነበር። ታውቃላችሁ፣ ያንን ቪዲዮ አይታችኋል። እና እዛ ላይ ሰርግ አለብኝ እያለ ነበር የመጣው እና አስባችሁታል? የአርሴናልን ጨዋታ ለማየት እንግዲህ ሙሽራ የያዘው እሱ ነው። ከፊት ለፊት እየመራ የሚሄደው እሱ ነው። እና የአርሴናልን ጨዋታ በአንድ በኩል የተመለከተ እውነትህን ነው ብሩክ፣ ክላሽ አያደርግም። አንተ እንትን ሰርገኛ ይዘህ ከኋላ የጨዋታ እያየ መንገድ ላይ በጣም ከባድ ነው በጣም። ብቻ ይመስል እና እስኪ የራስህን ዕለት እንዴት ነው አሁን በራስህ ዕለት ወይም በራስህ በሰርግ ዕለት አርሴናል የዋንጫ ጨዋታ ቢጫወት ምን አይነት ነው እንትን የምትለው? እስኪ አንድ ላይ እንመልከት። በይዚ ሰርጉ ለአንድ ቀን ይራዘምልኝ አልማለም ጭራሽ አልማለም። ምን ችግር አለው ቢራዘም? እኔ ማርያምን አርሰናል በጣም ነው የምወደው። እኔ እኮ ብያቸዋለሁ አርሴናልን በጣም እንደሚወድ እርግጠኛ ነኝ። እና አንተ ይሄማ ያስለቅሳል። ሃይሚ ባታለቅስ የሚገርም ይሄ ያስለቅሳል በቃ። እና ምን ያህል ነው አርሴናልን ብትወድ ነው የሰርግን ዕለት ለአንድ ቀን የምታረዝመው? ሲቀጥል ደግሞ እውነት በጣም እኔ ስትምል ነው የገረመኝ። ይሄን ያህል ትወዳለህ ብዬ እውነት እንደዚህ አላሰብኩም፣ ግን ያው እንደምትወድ አውቃለሁ። በዚህ ልክ ግን እኔ እንጃ። ሃይሚ በጣም ነጥብ ጥላለች ዛሬ። ባለፈው ነጥብ አግኝታለች፣ ነጥብ ሰጥቻት ነበረ። ዛሬ ግን ነጥብ እንደጣለች ነው የሚታየኝ። ምክንያቱም የሆነ በቃ አሁን ከባድ ነው ከብሩክ ጋር እንዴት ብቻ ይኖራሉ። ዋናው ፍቅር ነው። ያም ሆኖ ዋናው ፍቅር ነው አይመስላችሁም? ፍቅር ካለ ሁሉም ነገር ይስተካከላል። እሷም ትደግፈዋለች ብዬ ነው የማስበው። ጥቂት ልጠይቅሽ፣ ባልሽ መውለድ አይችልም ብትባይ እንደ ድሮ ታፈቅሪዋለሽ?
ከባድ ጥያቄ ነው። አዎ እውነት ትክክል። ግን አሁን ልጅን የሚሰጥ ፈጣሪ ነው። ግን ፍቅሯ ለባሏ ያላት ፍቅር ይቀንሳል ማለት በጣም ይከብዳል። በጣም ከባድ ጥያቄ ነው። ይህንን ነገር ራሳችሁን ብትጠይቁ ጥሩ ነው። መቼስ በትዳር ህይወት ውስጥ ያላችሁ ሰዎች ትኖራላችሁ። ይህን ቻናል ወይም ይህን ቪዲዮ የተከታተላችሁ ያላችሁ ሰዎች አላችሁ እና ምን ለማለት ፈልጌ ነው፣ እስኪ ራሳችሁን ጠይቁ። እንደዚህ ቢሆን እኔ ምን አይነት ሰው ነኝ ብላችሁ ራሳችሁን እዚች ጋር ቁም ነገሯ መያዝ አለብን ብዬ ነው የማስበው። እና እንትን ለማለት በጣም ይከብዳል እና ፍቅር ይቀንሳል ብዬ አላስብም። እኔም ምናልባት አለመግባባቶች ሊፈጠሩ ይችላሉ፣ ግን የየሰው ባህሪ ይለያል። ግን አንድ ላይ ደግሞ ጸንቶ መቆየቱ በጣም ፍሬያማ ያስኮናል ብዬ ነው የማስበው። ስለዚህ ሀይሚ የሰጠችው ሀሳብ ያለችው ሀሳብ በትክክል ያስማማል ብዬ ነው የማስበው እና ምንም ጥያቄ የለውም። እናንተ ምን ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጣችሁልኝ። እኔም አላደርግም የምር። ሌላ ሰው ምናምን አታይም? ለምን አያለው? ምን በእንትን በማደጎ ልጅ አምጥተን አናሳድግ? በትክክል በቃ ስለ የነበረው ይህንን ነገር ነው። ስለዚህ በቃ እንደዛ አልሆነም ተብሎ ህይወት እኮ ይቋረጣል ማለት አይደለም። እንደዛ ስለሆነ ወይ እሷ ወይ እሱ መውለድ አልቻለችም እና ስለዚህ ህይወት ይቋረጣል? በፍጹም መኖር ይቀጥላል። ስለዚህ ምን ማለት ፈልጌ ነው፣ እንደነዚህ አይነት ሪዝኖችን ወይም እንደዚህ አይነቶችን ምክንያቶችን እየሰጡ የብዙ ሰዎች ህይወት ይበላሻል። ስለዚህ ምን ለማለት ፈልጌ ነው፣ እንደ መጽናት ምንም አይነት መልካም ነገር የለም፣ ምንም ነገር ባይዘው። ስለዚህ አንዳንድ ጊዜ ለምንወስናቸው ውሳኔዎች ምን ያህል መጠንቀቅ እንዳለብን ነው ማሳያ። ስለዚህ እንደዚህ አይነት ነገሮች ሲመጡ በምን ማለፍ አለብን? በብልሃት ማለፍ አለብን ብዬ ነው የሚያስበው። አይመስላችሁም የጨረቃ ቤተሰቦች? እሺ መንገድ ላይ ፈስተሽ ታውቂያለሽ? ጥያቄ ራሱ አስጠቆኛል። ታውቃላችሁ? አስባችሁታል? ካሜራ ደቅናችሁ እንደዚህ አይነት ጥያቄ ስትጠያየቁ ያምር። ግን ግልጹን መናገር ትክክል ነው እና የሚመልስ ምንድን ነው? ግልጹን ትናገር ያስቃል። ከምርሽ መንገድ ላይ አታውቂኝ? አውቃለሁ። ማርያም ሰው አለመኖሩን ታፍኝሉ። ልክ ነው፣ እውነትሽ ነው። ታፍነሽማ አትሞቺም። ይሄ ሁላችን ጋር ያለው ነገር ነው። ደግሞ አሰክሱ አንፈሳ ምናምን ተፈሳላችሁ። ሁላችንም እንፈሳለን፣ ምንም ጥያቄ የለውም። እና በቃ ሰው አለመኖሩን እናያለን። ከዛ በቃ ከፈለገ ድምፅ አልሆንም። ይሄን ነገር እኔ ራሱ ሳወራው በጣም እያሳቀኝ ነው እና ምን ለማለት ፈልጌ ነው፣ በቃ እንፈሳለን። እንደዚህ ግልጽ አድርጎ ግልጹን መናገሯ በቃ እኔ ተመችቶኛል። ሀይሚ ይመቻል፣ ብሩክም ይመቸው። በጣም የሚያስቅ ነገር ነው። እኛን እንትን እያሉ ያሉት ያዝናኑን ነው። ከቡታጅሮ ደግሞ እየቀጠለ ነው ያለው ብዬ ነው ማስበው። አንደኛ ብቻ ይመቻቸው። አሁን የኔ ጓደኛ ሚፍታ አይሰማኝም፣ በየመንገዱ ሚፍታ ምን ችግር አለው? እኔ ብቻዬን ከሆንኩኝ ነው እንደዛ ማደርገው። ቆይ አይደለም ጥያቄ መሰላችሁ፣ ሚፍታ ምን ያህል እንትን ቢሆን ምን ያህል ፈሳም ቢሆን ብሩክ እነዚህ ተማሩ ስለሱ የሚያወሩ እና ደግሞ የሚመገበው ምግብ ምንድን ነው? እውነት እንዲህ እኮ በጣም አንዳንድ ሰዎች አሉ በጣም እውነት በጣም ፈሳቸው ተውት። እውነት በቃ እኔ ምን ብዬ መንገራችሁ እና ምን ለማለት ፈልጌ ነው፣ አንፈሳም ለምትሉ ምንድነው እንፈሳለን። ስለዚህ ምንድነው ግልጹን በቃ ተናገር። አይመስላችሁ? በቃ ግልጹን መናገር ይሄ በጣም ምርጥ ነገር ነው ብዬ ነው የማስበው። እኔ እናንተ ተጋብተን 10 ሚሊዮን ብር ልስጥክና ፍታት ሚስትህን ብትባል ትፈታኛለህ? ከባድ ጥያቄ። ለምን መሰላችሁ? አስባችሁታል? አንዳንዶቹ እኮ ይሄኔ ብሩ አልበዛም እያላችሁ ይሆናል። ይህም ብሩክ በጣም አስቦ መመለስ አለበት ብዬ ነው የማስበው። ምክንያቱም አስባችሁታል 10 ሚሊዮን ከዛ ሀይሚ አድርጓል ብዬ አላስብም። ሀይሚን በምንም አይለውጣትም፣ እርግጠኛ ነኝ። እናንተስ ምን ይመስላችኋል? ብሩክ ይለውጣል ብላችሁ ታስባላችሁ? እኔ አይመስለኝም። እና 10 ሚሊዮን ግን ብሩ በዛ። ብሩክ እስኪ ያስብበት። ከተጋባም በኋላ 10 ሚሊዮን ብር ከሰጠውክ 10 ሚሊዮን ብር ልስጥህና ሚስትህን ፍታት ብትባል አያፍሩም እንዴ? ብሩ አልበዛም እንዴ? እኔም እኮ ብሎ እሱ አይጠፋም እኮ ብለዋል። ወይዚ ለማምለጥ የሚሄድበት ርቀት ተመዘኝ ብለዋል። በቃ ብሩ እንደሚበዛማ እርግጠኛ ነኝ። በቃ ብሩ ይበዛል እና ማሰቡ ትክክል አይመስላችሁም? በቃ ብሩ በጣም በሷል። ማሰብ ያስፈልጋል፣ ማሰላሰል። ግን የሚውሉ ሰዎች አሉ ነው ያለው እና ብሩክም ደግሞ በብሩ ዙሪያ ይደራደራል። ሀይሚን እንደ እንትና አርጓ አቅርቧት እሷን ይደራደራል ብዬ አላስብም። በቃ አሁን እሱን ያለበት ምክንያት ለጨዋታ ነው። ግን የሚጠቀመው ቃል ይመቸው። በቃ አንደኛ ባይዘ የሚገርም ጥያቄ ነው።
አልጋ ላይ ሸንተህ ታውቃለህ? እንደቀጠለ ነው። አሁን እግዚአብሔር ምን አይነት እጅ ነው ያለኝ ተለክፈ ምናምን ከምጠይቅ ያንን ምን አይነት ጥያቄ ነው የሚጠይቀው? እውነት ይሄ እንትና እውነት ቤካ አይደለም የሆነ ቅድምም ስላችሁ ነበር የሆነ የሚያደለው ነገር አለ። በይዞ ላይሚ የሆነ ቀለል ያለ ጥያቄ ይጠይቃል። ብሩክን ደግሞ ያው ሸንተህ ታውቃለህ አልጋ ላይ። እውነት ሌላ ታሪክ ነው። እስኪ ምን ይሉን ደግሞ በጌታ አልጋ ላይ ሸንተህ ታውቃለህ? ድሮ ጩጬ እያለሁ ምናምን ሁልሽም ሸንተሻል። እንዳትስቅ በኔ ሸንቻለሁ ድሮ። ሁላችንም ሸንተናል። ምን ጥያቄ የለውም። እዚህ ጋር አንወሻሽ። ያቺንም ቅድምም ያልኳችሁ የመንገድ ላይ ፈስፈስታችሁ ወይም ሰው በሌለበት ምናምን ለተባላችሁ በቃ እሷ እናደርጋለን እና በልጅነታችን ደግሞ ሸንተናል። ምንም ጥያቄ የለውም በቃ እና ስለዚህ ምን ለማለት ፈልጌ ነው በብሩክ ላይ ባስቁ። እሷ ግን ይመቻት በቃ። ለእሷ አሪፍ ጥያቄ ያውጥቷል። ለብሩክ ደግሞ የተመታ ጥያቄ ያውጥቷል። ይሄ ራሱ መታየት አለበት፣ መቼክ መደረግ አለበት። ብሩክ ዝም ብለህ ማለፍማ የለብም። እና እውነት በጣም የሚያስቅ ነገር ነው እንትን እያሉ ነው ያሉት። እና ደግሞ እንደዚህ ግልጽ ሆኖ መነጋገሩ፣ ግልጽ ሆኖ ማውራቱ በጣም ፒስ ነው ብዬ ነው የማስበው። ብቻ የጨረቃ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበረ። ብቻ እናንተም ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁልኝ ስቃችኋል፣ ተዝናንታችኋል ብዬ አስባለሁ። እና ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቻናል ላይ ደግሞ ሰብስክራይብ በማድረግ ተባበሩኝ ዘንድ ጠይቃችኋለሁ። ለቻናል ላይ አዲስ ከሆናችሁ ቤተሰብ መሆን ትችላላችሁ። ምንም የሚከፈልበት ነገር የለም። እንግዲህ ሀይሚና ብሩክ ዛሬ ደስተኛ ሆነዋል፣ እኛም ደስተኛ ሆነናል ብዬ ነው የማስበው። ስለዚህ በሚቀጥለው እንገናኛለን። እንግዲህ እስከዛው ቸር ሰንብቱልኝ። መቻችሁ ፒስ